አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዴት ናችሁልኝ? ሰላም ናችሁ ወይ? አለን እና ዛሬ የሆነ ሀሳብ መጥቶልኝ ማለት ነው። ለምን አላጋራችሁም? ለምን ከእናንተ ጋር ሀሳብ አልቀበልም ብዬ አሰብኩኝ ማለት ነው። እኔ አሁን ወደ ሳውዲ ከመጣሁ ስንት ጊዜ መሰላችሁ? 2 አመት ሞልቶኛል ከመጣሁኝ ማለት ነው። የመጀመሪያ የገባሁበት ቤት አልተመቸኝም። ከዛ 6 ወር ሰርቼ ወጣሁኝ ከዛ ቤት ማለት ነው። ከ6 ወር በኋላ ወጥቼ እንግዲህ አሁን ያለሁበት ቤት ገብቻለሁ። የመጀመሪያ ቤት ምን ነበር ችግሩ መሰላችሁ? ስልክ አልነበረም ጭራሽ በቃ ስልክ ለቤተሰብ ራሱ የለም ማለት ነው። ዋይፋይ የለም፣ ሲም ካርድ የለም። እንዴት ነው ቤተሰብ የምታናግሩ? አስቡት እስኪ። ልጅ ያለው ሰው እንዴት ነው ልጁን የሚያወራው በእንደዚህ አይነት ቤት? እና በቃ መስራት አልፈለኩኝም ማለት ነው። ከዛ ሲም ካርድ ስጡኝ ስላቸው 6 ወር አቆይ። እስከ 6 ወር 1000 ብር ነው የምሰራው፣ ግን በ1200 መጥቼ በ1000 እያሰሩኝ ስልክም ሳይሰጡኝ ሰራው። ካሁን ከነገ ዛሬ ገዙልኛል እያልኩኝ ያው ሳይገዙልኝ ቀሩ። በመጨረሻ እንግዲህ ድራማ ሰሩብኝ ማለት ነው። ያው ወጣሁኝ። ከወጣሁኝ በኋላ እዚህኛው ቤት መጣሁ። እዚህ ቤት ስመጣ አሪፍ ነበረ፣ ብቻ ጥሩ ነበረ፣ ምንም አይልም። ኢንተርኔት አለ፣ ዋይፋይ እስከ ክፍል ያለ ማለት። እዚህም እንደገባሁኝ ድራማ ሰሩብኝ። እንዴት መሰላችሁ? ምን አሉኝ? እሺ አሁን ሰራተኛ አዘናል እየመጣ ነው፣ ትጠብቂያለሽ አሉኝ ማለት ነው። አዘናል እየመጣ ነው። ምንድነው መስራት የምትፈልጊው አንቺ? ጽዳት ነው ምግብ ነው አሉኝ። ገና እንደመጣው ማለት ነው። ከዛ እሺ እኔ ጽዳት ቢሆን ደስ ይለኛል፣ ጽዳት ብሰራ ይሻለኛል ላልኩኝ። በቃ እየመጣች ነው፣ አዘናል እየመጣች ነው አሉኝ። እሺ ለ2 ነው የምትሰሪው? ክፍልሽ 2 ነው፣ አልጋ 2 ነው ምናምን። ደስ አለኝ በቃ። አንደኛ ነገር እዛ የተቸገርኩት ስልክ ነው፣ እዚህ ያለኝ ዋይፋይ ሲም ካርድ ተገዛልኝ፣ በራሴ ፊርማ ሄጅ ገዛሁኝ። ደስ አለኝ ማለት ነው። እዛ ያላገኘሁት ነገር እዚህ አግኝቻለሁ። ደሞዜም 1200 ሆነ፣ ጨመረልኝ ማለት ነው። ሳየው በቃ የተሻለ ሆኖ ታየኝና ቁጭ አልኩኝ። እነሱም ደግሞ ጊዜ አልፈጁም ማለት ነው። ጊዜ አልፈጁም። ከሰዎች ጋር ወዲያውኑ ተስማምተው ኢቃማ እንዲሰራ ስም እንዲዞር አደረጉ ወደ እነሱ ማለት ነው። እነዛ ምን አደረጉኝ መሰላችሁ? ያው እኔም መስራት አልፈለኩኝም፣ ፀባይን ቀያየርኩኝ። ሲም ካርድ ከሌለ በኋላ እኔ እንደዚህ ደግሞ በጣም ይከብዳል ቤቱ ማለት ነው። እንዲህ በቃ እንደሚወራው አይደለም። በቃ እኔም ፀባይን ቀያየርኩኝ፣ እንደማይሰራ ሰው ሆንኩኝ የመጀመሪያ ቤት። ከዛ እሺ ለ2 ቀን ለ3 ቀን የሆነ ቦታ ደርሰን እስከምንመጣ ልጃችን ጋር ሆኜ ያሉኝና ልብስ ሳልይዝ ዕቃዬን ሳልይዝ ምንም ሳላረግ እንግዲህ ልጃቸው ጋር እየጠበቅኩኝ ነው ወደዚህኛው ቤት ያዘዋወሩኝ ማለት ነው። ከዛ እዚህኛው ቤት እሺ አልኩኝ፣ ስም አዘዋወሩ። ከዘወሩ በኋላ እኔ ስራዬን ጀመርኩኝ ማለት ነው። ስጀምር እኔ የተሳሳትኩት ነገር ስጀምር ምንም አልተናገርኩም፣ ምክንያቱም ሰራተኛ እየመጣ ነው ተብያለሁ። ሙሉ ስራ ነው የጀመርኩት ማለት ነው። ቤተሰብ ቤት ነው፣ ብዙ ቤተሰብ አለው። ልብስ አጥባለሁ፣ ልብስ ይበዛል እንደምታውቁት ነው። እዚህ ሀገር ልብስ በጣም ይበዛል። ልብስ በቃ ቀን ሙሉ ማለት ነው እረፍት የለኝም ማለት ይቻላል። ለምኝታዬ ነው ክፍል የምገባው፣ ጠዋት እወጣለሁ፣ ተማሪ ያለብኝ ሱቤ ነው የምነሳው። እና ምግብ በቀን 3 ጊዜ ምግብ ሰራለሁ፣ ልብስ አጥባለሁ፣ ቤት አጸዳለሁ። ፍቅርና ምድር ነው በቃ ድክም ያለ ስራ አለ አይደል? ከዛ ብጠብቅ ሰራተኛ የለችም እንግዲህ የለችም። በቃ ድራማን የሰሩብኝ ማለት ነው። የለም በመጨረሻ ምን አለችኝ? አልተስማማንምና ሰራተኛ ክፍል አልፈልግም አለች። ለብቻዬ ክፍል አለችና አሁን ክፍል የለንም አሉኝ ማለት ነው። እሺ ያልኩኝ ሰራሁኝ። በቃ ቢያንስ 6-7 ወር ሰርቼ ረመዳን ገባ ማለት ነው። ያኔ ረመዳን ሲገባ ያው አመጡ፣ ወራዊ ያመጡ ማለት ነው። ወራዊ ሲያመጡ ያው ከጽዳት ነው የሚያመጡት። እነሱ ያመጡ እኔን ለምግብ አድርገውኝ እነሱ ጽዳት አደረጉ ማለት ነው። አንቺ አትቀንሽም እንዴ? አንቺ ቀንሽ ዶንት
እንጂ ወይኔ ክሳራ ነው እኮ ከሰረን ዘንድሮ ከሰረን እኮ። እና ይሄው ሀሳቤ ራሱ ሰረቀችኝ። እና እሰራለሁኝ አልኳችሁ። ሰራተኛ መጡ፣ ጽዳት ነው የምትሰራው። ያው ረመዳን ላይ ስራ ይበዛል፣ መጥታ ታግዘኛለች። ከዛም መሀል አልተስማሙም እነሱ፣ መለሷት ማለት ነው። አልተስማሙም መለሷት። እንግዲህ ሌላም አመጡ። በቃ አብረን እየሰራን ነበረ። መልሰው ያው ጊዜው ሲያልቅ ትምህርት ሲዘጋ መለሷት ማለት ነው። መልሼ ወደ ራሴ ስራ ተመለስኩኝ። ልብስ ይበዛብኛል፣ ስራ ያጨናንቀኛል። ደግሞ ከሁሉም የሚያስጠላው ቤቱ ውስጥ ምግብ አንድ አይነት ምግብ አይሰራም። አንዱ የሆነ ነገር ይጠይቃል፣ አንዱ የሆነ ነገር ይጠይቃል። የሁሉንም ሀሳብ የሁሉንም ትዕዛዝ መሙላት ከባድ ነው። በቃ እየተጣላንም አልሰራም እያልኩኝም ልብስ ይከብዳል። እነሱ አያግዙም፣ አይሰሩም። እንደው አንዳንድ ቦታ አንድ ሰራተኛ ካለ ቤት ውስጥ እነሱ ቢያንስ ምግብ ይሰራሉ። ሰራተኛ ቤት ያጸዳል፣ ልብስ ያጥባል፣ እቃ ያጥባል ምናምን። እዚህ ምንም አይነት ነገር አያግዙኝም ማለት ነው። ምንም ነገር በቃ ምግብ የተሰራ ምግብ ወስደው አይበሉም ሁላ። እና በዚህ ሁኔታ እንግዲህ ብቻዬን ብዙ ጊዜ ሰርቻለሁ ማለት ነው። ከረመዳን እስከዚህኛው ረመዳን ሰርቻለሁኝ። አሁን ደግሞ በዚህኛው ረመዳን እንግዲህ ኢትዮጵያ መጡልኝ ማለት ነው። አሁንም ወራዊ ነው የመጣችው። እንግዲህ ጊዜዋ እያለቀ ነው። በጣም ያናድዳል። አሁን ማለት ነው ፀባያቸውን ጸጥ አሉ በቃ። ምንም አይነት ነገር አይናገሩንም፣ አያዙንም። ስራችን እንሰራለን፣ ምግብ ጽዳት እንሰራለን። ከዛ በተረፈ ተጨማሪ ትዕዛዝ የለብንም ማለት ነው። ቁጭ እንላለን። ግን ገርሞናል በጣም ሰሞኑን በጣም ገርሞናል እውነት። ጸጥ አሉን። አሁን እሷ ጊዜዋ እየደረሰ ስለሆነ ሊሸኟት አስበው ይሆን በቃ ብቻችን እያወራን ነው ማለት ነው። እንዴት አያዙንም? እንደሌላ ጊዜ ነው እንደዚህ አድርጉ ምናምን አይሉንም። በቃ እረፍት ዝም ብሎ እንደመተው ሰው። እኔ እንዳልናገርም ይሁን አላውቅም። እኔም ጊዜ ደርሷል። ከዚህ በኋላ ያው ሌላ ቦታ የተወሰነ ጊዜ ሰርቼ ስለመጣሁ ነው እንጂ 2 አመት ሞልቶኛል። ያችን ጊዜ ነው የምሞላው። ከዚህ በኋላ ጥቂት ጊዜ ነው የሚቀረኝ። ብቻዬን እንኳን ብሰራ ራሱ እየተጽናናሁ ነው የምሰራው። ደስ እያለኝ ነው የምሰራው፣ ትንሽ ጊዜ ስለሆነ ማለት ነው። እና ብቻ ከባድ ነው ልላችሁ ነው። የሰው ቤት ከባድ ነው። ሰው ወይ ደክሟችሁ ነው ወይ ከዚህ በፊት ሰው ሀገር ሰርታችኋል ወይ ሀገራችሁም ላይ ደክሟችኋል። እነዚህ ሀገር እዝነት የሚባል ነገር የለም። ትደክማለች፣ እንደዚህ ነው ጠዋት ሰርታለች ወይ ይሄ ስራ አካፍለን እንስጣት የሚባል ነገር የለም። እናንተ እስካልወደቃችሁ ድረስ ደከመኝ እስካላላችሁ ድረስ ሁሉንም አይነት ነገር ትሰራላችሁ። ግን ምንድነው ራስን መጠበቅ ነው። በቃ ስንሰራ ምግብ በአግባቡ መመገብ። እኛ ምግብ ራሱ ኖሮ የሚበላ ነገር ኖሮ የምንበላበት ሰዓት ነው የምናጣው። ብዙ ነገር አረብ ቤት ይኖራል፣ ምግብ ይኖራል፣ አትክልት ይኖራል፣ ፍራፍሬ ይኖራል። ያ ሁሉ ነገር እያየነው ተበላሽቶ የምንጥልበት ጊዜ ይበልጣል። ለምን ቁጭ ብለን የምንበላበት ሰዓት ራሱ አይኖረንም። አናስበውም ሁላ። ለምን ከአንዱ ስራ ወደ አንዱ ስራ ከአንዱ ወደ አንዱ ስለምንሸጋገር እኛ ያው ቁጭ ካልን ወደ ስልካችን ነው። እኛም ችግር አለብን። እና ብቻ በተቻለን አቅም ራሳችንን እየጠበቅን ብንሰራ። እኔም ጥቂት ጊዜ ነው የቀረኝና ከዚህ በኋላ ያው እንግዲህ ቁጭ ብለን ማለት ነው። ገብቶናል፣ ሀሳባቸው ገብቶናል። ለምን እንደዚህ እንደሚያደርጉ ገብቶናል። ለምን ዝም እንደሚሉ ገብቶናል። እኛም ደግሞ ምንም ማድረግ አንችልም። አሁን እኔ አሁን የቀረኝ ትንሽ ጊዜ ነው፣ ብቻዬን አልሰራም ምናምን ብዬ መከራከር አልችልም። አልከራከርም ሲጀመርም። የቻልኩትን እሰራለሁ፣ ያልቻልኩትን ጸጥ እላለሁ ማለት ነው። እና ሴትዬ ደግሞ ምን አላት መሰላችሁ? ሰራተኛም ባይኖር እኔ ያልሰራሁትን እኔ ያልቻልኩትን ነገር ታመጣለች። ለምን የሰዓት የሚባል ነገር አለ፣ ሰራተኛ ማለት ነው። የሰዓት ሰራተኛ ታመጣለች። ያጸዳሉ፣ ያጥባሉ ምናምን ይሄዳሉ። ቀሪውን ነው እኔ የምሰራው። ግን እንደዛም ሆኖ ስራ ይከብዳል። አይከብድም? ምግብ በየቀኑ ልብስ ይለበሳል፣ በየቀኑ ይበላል፣ በየቀኑ ጽዳት አለ። እና አይከብድም? አይደለም ይከብዳል። ብቻ መስራት ከባድ ነው። ለምን እረፍት የሚባል ነገር አይኖርም። ለሁለት ሲሰራ ማለት ነው። አብሮ መብላት አለ።
አብሮ መጫወት አለ። ቢያንስ ክፍል ሲገባ ባዶ ቤት አይደለም ከሰው ጋር ነው። ኩሽና ሲበላ ራሱ ቁርስ፣ ምሳ፣ እራት ሲበላ ለሁለት ነው። የሆነ ነገር ራሱ ለመስራት ብታስቡ ሁለት ስትሆኑ ቀለል ይላል። ለሁለት ነው ቢያንስ የምትሰሩት። ቁርስም ስትሰሩ ለሁለት ሰው ነው የምትሰሩት እና ለአንድ ከመሆን ሁለት መሆን በጣም የተሻለ ነው። ለውጥ አለው ማለት ነው። ስራም ደግሞ መተጋገዝ አለ። እረፍት በቃ ምንም የፈለገ ስራ ቢበዛ የሆነ የእረፍት ሰዓት አይጠፋም ማለት ነው። ስለዚህ እንግዲህ እኔ አልተሳካልኝም ማለት ነው። እስከመሄድ ድረስ ብቻዬን መፍጋቴ ነው እንደማስበው ከሆነ። ብቻ ከባድ ነው፣ ይከብዳል። በሁለተኛ ደግሞ ደሞዝ ነው። ደሞዝ በጣም ነው የሚያስቸግሩን ብታዩ ደሞዝ የሁለት ወር ደሞዝ ጠይቄ ማለት ነው በሶስተኛ ወር ነው የሚደርሰኝ። ሲጀምር ደሞዝ አልጠይቅም፣ ቶሎ ቶሎ አልጠይቅም። በሁለት ወር ነው የምጠይቀው። ከዛ በእጅ ደግሞ አይሰጡም ደሞዝ ማለት ነው። በእጅ አይሰጡም፣ ይልኩታል ወደ ኢትዮጵያ። እሱንም ደግሞ በሁለት ወር ጠይቀን በሁለት ወር ደሞዝ ጠይቀን ነገም ዛሬም ከነገ ወዲያም እንጠይቃለን፣ ለውጥ አይኖርም። ልክ ሶስተኛ ወር ሲደርስ የሁለት ወር ደሞዝ ነው የሚሰጠው ማለት ነው። ከባድ ነው። አሁን የታመመ ሰው ሊኖር ይችላል፣ አስቸኳይ ጉዳይ ፈልገን ሊሆን ይችላል። ከባድ ነው። በሰአቱ አናገኝም። በፈለግንበት ሰዓት፣ ሀገራችን ባሰብነው ሰዓት፣ የሆነ ነገር ለማድረግ ባሰብን ሰዓት ደሞዙን አናገኘውም። የሁለት ወሩ ተልኮ የአንድ ወር ተይዞ ነው የሁለት ወር የሚላከው ማለት ነው። ብዙ ቦታ እንደዛ ነው። ብዙ ቦታ ደሞዝ በጊዜ አይሰጡም። ይሄ ችግሩ ነው። ብቻ አንዳንድ ነገሮችን ስናስብ ያው ተቀምጦ መስራቱ ይሻላል። በተለይ በአሁኑ ሰዓት ወጥተን ምንም የምናደርገው ነገር የለም። ሰራተኛ እንትን ብሏል ማለት ነው። የቀን አለ፣ የሰዓት አለ፣ የወር አለ። ስለዚህ አሁን ውጭ ራሱ ጠፍተን ራሱ ብንሄድ የምናመጣው ለውጥ አይኖርም። ከዚህ የተሻለ ደሞዝ የተሻለ ነገር አንሰራም ስናስበው ማለት ነው። ሁለት ሶስትም ስልክ ቢኖረን ቢያንስ ዋይፋይ ነፃ እንጠቀማለን። መኖሪያችን መመገቢያችን ነው፣ ደሞዛችን ተጨማሪ ነው። ይሄ ሁሉ ነገር ስናስበው ውጭ ከምናገኘው ያው ነው ስናመዛዝነው ማለት የተሻለ የምናገኝ ነገር አይደለም። ብዙ ጥቃቶች ሊደርሱብን ይችላሉ። ያንን እያሰብን በከፊል ቤት እንጎዳለን ማለት ነው። እና በቃ ከሆነ አይቀር ከተጎዳንም አይቀር ራሳችንን እየጠበቅን ረጅም ጊዜ ደግሞ አንድ ቦታ ሳንቀመጥ ወደ ሀገራችንም እንደው ብርም የለንም የሆነ ነገር የለንም ብለን ካሰብን ራሱ ተመልሰን እንመጣለን ብለን ያለውን ነገሮች ለማስተካከል ለማየትም ሀገራችን ብንሄድ በጣም ለውጥ እናመጣለን ማለት ነው። በጣም ለውጥ ይኖረዋል። እና ይህንን ግን ራሴም ለውጥ ስላየሁበት የተሻለ ነገርም ስላየሁበት ብዙ ጊዜ ሳይሳካልኝ ሲቀር ሁሉም ነገር ርግፍ አድርጌ ሀገሬ የገባሁበትንም በሌላ ቪዲዮ ግን እሰራዋለሁ። ምክንያቱም ለብዙ ሰው ይጠቅመዋል ብዬ ስለማስብ መስራቴ አይቀርም። ግን አሁንም ቢሆን የምነግራችሁ ነገር ሁሌም ቢሆን ሀገር እገባለሁ የሆነ ነገር ሊገጥመን ይችላል ብለን ነው መኖር ያለብን ማለት ነው። እንደዚህ ተመቻችተን ምንም ነገር ሳንይዝ ተደላድለን መቀመጥ የለብንም ብዬ አስባለሁ። የሚገጥመን ነገር አይታወቅም። ሁሌ ሰው ሀገር የሰው ቤት ነው የምንኖረው። የሚገጥመን ነገራቶች አይታወቅም። ሁሌም ጥንቁቅ ሆነን መኖር አለብን እላችኋለሁ። ግን ወደ ሀገር የሚለውን ሌሎችም ነገሮች በሌላ ቪዲዮ እንሰራለን። እናንተም ደግሞ ሀሳብ ካላችሁ ከስራ ጋር በተገናኘ ያላወቃችሁት ነገር ካለ በቋንቋ ከተገናኘ ማንኛውም ሀሳብ ማለት ነው አሳውቁኝ፣ እንመልስላችኋለን፣ እንረዳዳለን ማለት ነው። እና በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ። ላይክ ማድረግ አትርሱ፣ ሰብስክራይብ አድርጉልን፣ አበረታቱን ማለት ነው። ከፍ አድርጉን፣ አብረን እንደግ እላችኋለሁ። ቻው